አክብሮታዊ ሰላምታችን በያላችሁበት ይድረስ ብለናል። የተወደዳችሁ የሸገር ታይምስ ቤተሰቦች እንዴት ናችሁ? ዕለታዊ የመረጃ ጥንቅራችን እንሆ ተጀምሯል። በቅድሚያም እንደተለመደው አበይት ነጥቦችን አስቀድመን እናስታውቃችሁ። የምክር ቤቱ ለሳምንት የዘለቀው ዝግብ ዛሬ ተጀምሯል። የ4 ኪሎ ሹማምንት ዛሬ ለይቶላቸዋል። ከዚህ ውጪ የህወሓቱ ሊቀመንበር ደብረጽዮን ገብረሚካኤል ከነበራቸው የህወሓት ስልጣን ሊለቁ ነው እየተባለ ነው። መቀለ ውዝግቡ አይሎ ቀጥሏል። ይህንን ተከትሎም ከዲያስፖራ አዲስ የህወሓት መሪ ሊመደብ ነው ተብሏል። እነማን የሆኑ ጥንቅራችን ይመለከተዋል። መቀለ በህወሓቶችና ፖለቲከኞች ጠብ ተጨንቃለች። የዕለቱ መረጃ ጥንቅራችን ለዚህ ምርሰ ነጥቦች እንደሚከተለው በዝርዝር ያስደምጣችኋል። እየሰማችሁን አብራችሁን ቆዩ ብለናል። ወደ ቀዳሚ ጉዳያችን አመራን። የምክር ቤቱ ዝግብ ዛሬ ተጀምሯል። የ4 ኪሎ አዲሶች ሹማምንት በይፋ ለይቶላቸዋል። የህዝብ ተወካዮች ምክር ቤት ዛሬ በጠቅላይ ሚኒስትር አብይ አህመድ የተሾሙትን አዲስ ሚኒስትሮች ሹመት እንደሚያጸድቅ ባስታወቀው መሰረት ለስብሰባ ተቀምጧል። ጠቅላይ ሚኒስትር አብይ ባለፈው ሳምንት የኦሮሚያ ክልል ምክትል ርዕሰ መስተዳድር የነበሩትን ግርማ መንቴን ግብርና ሚኒስትር፣ አለሙ ስሜን ትራንስፖርትና ሎጂስቲክስ ሚኒስትር፣ ሀብታሙ ተገኝን ደግሞ የማዕድን ሚኒስትር አድርገው በመሾም ለምክር ቤቱ ማቅረባቸው ይታወሳል። ምክር ቤቱ የሚኒስትሮች ምክር ቤት የመራውን የተሻሻለውን የኤክሳይዝ ታክስ ረቂቃዎች ጭምር አጸድቃለሁ ሲል ይፋ አድርጓል። ጠቅላይ ሚኒስትር አብይ አህመድ እነዚህን ተሿሚዎች ለምክር ቤቱ አቅርበው እንዳጸደቁ ከቀናት በፊት ተነግሮ ነበር። ቢሆንም የወቅቱ የምክር ቤቱ ስብሰባና የሹመት ዜና ግን የጠቅላይ ፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንቶችን ከነበራቸው ስልጣን አውርዶ አዳዲሶችን መሾም እንደነበረ ይታወሳል። ዛሬ በአዲስ መልኩ የተሾሙት ግርማ መንቴ ግብርና ሚኒስትር፣ አለሙ ስሜ ትራንስፖርትና ሎጂስቲክስ ሚኒስትር፣ ሀብታሙ ተገኝ ደግሞ የማዕድን ሚኒስትር ሆነው በጠቅላይ ሚኒስትር አብይ አህመድ መሾማቸውን ተከትሎ በምክር ቤቱ እንደሚጸድቅ የሚጠበቅ ቢሆንም ውዝግብ፣ ክርክር ይጠብቃቸዋል ተብሏል። የዕለቱ የመረጃ ጥንቅራችን እንደቀጠለ ነው። ወደ ሁለተኛ ጉዳያችን እናምራችሁ። የህወሓቱ ሊቀመንበር ደብረጽዮን ገብረሚካኤል ስልጣን ሊለቁ ነው እየተባለ ነው። ከዲያስፖራ አዲስ የህወሓት መሪም ሊመደብ ነው ተብሏል። በዚህ ምክንያት መቀለ በህወሓቶችና በሌሎች ፖለቲከኞች ጠብ እንደተጨነቀች ነው የተሰማው። የህወሓቱ ሊቀመንበር ደብረጽዮን ገብረሚካኤል ትላንት ምሽት በግጭት ማቆም ስምምነቱ ዙሪያ ለትግራይ ክልል ምክር ቤት በሚል ሪፖርት ማቅረባቸውን የክልሉ ቴሌቪዥን ጣቢያ ዘግበዋል። ደብረጽዮን የክልሉ ምክር ቤት በክልሉ መንግስት አውታሮች ላይ ማሻሻያዎች እንዲደረጉ እንዲፈቀድ መጠየቃቸውን ይህ ዘገባ አመልክቷል። ሊቀመንበሩ ለምክር ቤቱ የጠየቁት ማሻሻያ ከህወሓት አባላትና መሪዎች በተጨማሪ ሌሎች የትግራይ ትምት የዘለቀ ስብሰባ ላይ ቢቀመጥም የትግራይን ወደፊት ዕጣ ፈንታ በሚወስን ፖለቲካዊ ውይይት አንድም የፖለቲካ ፓርቲ በስብሰባው አላሳተፈም ብለዋል። ከዚህ አንጻር በፊቱ ጥልቅ ተሐድሶ አካሄጃለሁ ብሎ የሚመጣ ከሆነ ተቀባይነት የለውም ሲሉ በአጽንኦት ተናግረዋል። የህወሓት ፖለቲካዊ አመራርና የትግራይ ወታደራዊ አመራር ስብሰባ ከተቀመጡ ሳምንት ደፍነዋል። በስከዛሬ ውይይት ስለተደረሰበት ስምምነት ግን ይፋ መረጃ አልተሰጠም። ትላንት አመሻሽ ላይ በአንድ የግል ጋዜጠኛ ማህበራዊ ድረገጽ የወጣው ሰበር መረጃ ግን ብዙዎችን እያወዛገበ ነው። ሰበር ዜናው ህወሓት በስብሰባው 23 የካቢኔ አባላት ያሉት የሽግግር መንግስት ማቋቋሙንና ከነዚህ 14ቱ ከህወሓት መሆናቸውን ይገልጻል። ዜናው ከተሰራጨ ከጥቂት ደቂቃዎች በኋላ የህወሓት ከፍተኛ አመራር ጌታቸው ረዳና ፕሮፌሰር ክንድያ ገብረሕይወት የትግራይን ህዝብ ደህንነት በተመለከተ ለውጥ እንደሚያስፈልግ መግባባት ላይ ቢደረስም የተካሄደ ግን አንዳችም ሹምሽር የለም በማለት አስተባብለዋል። የተለያዩ የትግራይ ክልል የፖለቲካ ፓርቲ አመራሮችና ኤሊቶች በጉዳዩ ዙሪያ ሐሳባቸውንም ሲሰጡ ተመልክተናል። አቶ አምዶም ገብረስላሴ የአረና ትግራይ የህዝብ ግንኙነት ኃላፊ ናቸው። በአሁኑ ሰዓት ህወሓት የራሱን ስብሰባ እያካሄደ ነው፣ እንደዚሁም ወታደራዊ መሪዎች የሚሳተፉበት ነው ተብሏል። ይህ የራሳቸው ጉዳይ እንጂ የሽግግር መንግስት የሚመለከት አይደለም። እንደዚያም ከሆነ የሚመለከታቸው ህጋዊ የሆኑ ፓርቲዎች መሳተፍ ነበረባቸው ባናቸው። አቶ አምዶም ሲቀጥሉ የሽግግር መንግስት የሚቋቋም ከሆነ የፌደራል መንግስትና የፕሪቶሪያው የውል ስምምነት አካል በተስማሙበት መሰረት ሌሎች ፓርቲዎችም ስብሰባ አካሄደው አሳታፊ የሆነ የሽግግር መንግስት ይመሰረታል ነው የሚለው ስምምነቱ ሲሉ ሞግተዋል። ህወሓት ግን ቤት ዘግታ ነው እየተነጋገረች ያለችውና ይሄ ትርጉም ያለው ስብሰባ አይደለም ሲሉ አጣጥለውታል። የአጋዚያን ሀበሻ ህብረት የተባለ ስብስብ ኃላፊ የሆኑት ዶክተር አረጋዊ መብራቱም ከመጀመሪያው እኛ ያለን አቋም ወያኔ በህግ የማይገዛ በውይይት የማያመን ለብቻው በስልጣን መኖር የሚፈልግ የጥቅምና የቤተሰብ ስብስብ ነው ብለን ነው የምናምን ይላሉ። እናም ይህ ህጋዊ ያልሆነ በህግ የማይገዛ ለራሱና ለቡድኑ ጥቅም የሚሯሯጥ የስልጣን ነጋዴ ኃይል በስልጣን ላይ ሊቀጥል እንጂ ሌላ ሰላማዊ ህጋዊ አካሄድ ለሀገርና ለህዝብ የሚጠቅም የሽግግር መንግስት ለማቋቋም ዝግጁ እንዳልሆነ የሚያረጋግጡልን ብዙ ማመላከቻዎች አሉ። ታሪኩም የሚያሳየን እንደዚሁ ነው በማለትም ገልጸውታል። በውይይት የሚያምን በህግም የሚገዛ ኃይል አይደለም።
አሁንም እያደረገ ያለው ህዝብን የማጭበርበርና ቀስ በቀስ ደግሞ ተቃራኒ ሆኖ ኃይሎችን የማስወገድ ወደዚያ ነው እየሄደ ያለው እንጂ የሽግግር መንግስት ያቋቁሟል በፕሪቶሪያው ስምምነት ይገዛል የሚል ተስፋ እምነትም የለንም በማለት ሞግተዋል። በፕሪቶሪያው የውል ስምምነት መሰረት የፌደራል መንግስትና ህወሓት የተቃዋሚ ፓርቲዎችን ያካተተ ጊዜያዊ መንግስት ማቋቋም ሲገባው ብቻውን ለስብሰባ ተቀምጦ የሚያመጣው ለውጥ እንደሌለ የገለጹት የታላቋ ትግራይ ባይቶና የቁጥጥር ኮሚሽን ሊቀመንበር አቶ ዮሴፍ ኃይለሥላሴ የፕሪቶሪያው ውል ምንድነው የሚለው የፌደራል መንግስት ህወሓትና ተጠቃዮች ያሉበት የሽግግር መንግስት ያቋቁሙ የሚል ነው ይላሉ። አሁን ምን እየተደረገ እንደሆነ ግን ግራ ገብቶናል። በስብሰባ ላይ ነው ያሉት። ጌታቸው የጻፉትንም ተመልክተናል። የለውጥ ስብሰባ እየተደረገ ነው ተብሏል። ቢሆንም ግን የተለወጠ አንዳች ነገር የለም ነው ያሉት። 14 ከህወሓት 6 ከዳያስፖራ 3 ከተቃዋሚ ፓርቲዎች ተመላይተናል። ይህ ግን ድብብቆሽ ነው። ህዝቡ ከመከራ እንዳይወጣ እያደረጉት ያሉት አዲስ አሰራር ነው ሲሉ የሞገቱ ሲሆን ስለዚህ ትክክል አይደለም፣ ህወሓት በለመደው መንገድ እየተራመደ ነው በማለት ተቃውሟቸውን አሰምተዋል። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ጥንቅራችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።